በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ እመቤታችን ባንቺ ምልጃ ድንግል ማርያም ባንቺ ክቡራትና ክቡራን የድሬዳዋ ብዙኃን መገናኛ ድርጅት ተከታታዮቻችን እንደምን ሰነበታችሁ እንደምን አላችሁ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን እያልን እንግዲህ ከድሬዳዋ ብዙኃን መገናኛ ድርጅት የቃና ዘገሊላን ልዩ የበዓል ፕሮግራም ወደ እናንተ የምናደርስ ይሆናል። በሆተ ሰማይ ቅድስት ማርያም ካቴድራል ተገኝተን ከድሬዳዋ ሀገረ ስብከት ምክትል ስራ አስኪያጅ የመጽሐፍት መምህር መጋቤ ሐዲስ አባ ዕንባቆም ገብረ ኪዳን ጋር አብረን ቆይታ የምናደርግ ይሆናል። በቆይታችን ስለ ቃና ዘገሊላ ምንነት ከጥምቀት በዓል ጋር ምን ያገናኘዋል፣ እንዲሁም ደግሞ በኢትዮጵያ ባህል ሰርግ በጥር ወር ይደረጋልና ከዚህ ጋር ተያይዞ ምን አይነት ቁርኝት አለው የሚለውን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ፕሮግራሙን በመምራት እኔ አብይ አለሙ በካሜራማን እስራኤል ሙሉና ምንተስኖት ደረጀ አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። የፕሮግራማችን ተከታታዮች እንደምን ሰነበታችሁ እንደምን አላችሁ? እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን እያልን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ከጥምቀት በዓል ማግስት የሚከበረውን የቃና ዘገሊላ በዓል ላይ ነው የምንገኘው። ይሄንን በዓል አስመልክቶ ልዩ የሆነ ፕሮግራም ወደ እናንተ እያደረስን እንገኛለን። ፕሮግራሙን በመምራት እኔ አብይ አለሙ በካሜራማን ምንተስኖት ደረጀና እስራኤል ሙሉ ጋር አብረናችሁ ቆይታ የምናደርግ ይሆናል። እንግዲህ አሁን የምንገኘው በሆተ ሰማይ ቅድስት እመቤታችን ቅድስት ድንግል ማርያም ቤተክርስቲያን ነው። ከመጋቤ ሐዲስ አባ ዕንባቆም ገብረ ኪዳን ጋር ነው ቆይታ የምናደርገው። ስለ ቃና ዘገሊላ ምንነትና በቃና ዘገሊላ ላይ ስለነበሩ ታምራቶች እያነሳን አጠር ያለ ቆይታ ከእናንተ ጋር የምንቆይ ይሆናል። አብራችሁን ቆዩ። በማየ ቃና ዘገሊላ በማየ ቃናን ሲያደርጋት የታምሩ ቀዳሚ ስፍራ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። አባታችን ፈቃደኛ ሆነው ስለተገኙልን ከልብ እናመሰግናለን። እኔም አመሰግናለሁ ለዚህ እንግዳ ስላደረጋችሁኝ። እሺ መልካም እንግዳ አባታችን ስለ ቃና ዘገሊላ እንጫወት ነው የተገናኘውና እስኪ ከመጀመሪያው አንስተን ለመሆኑ ቃና ዘገሊላ ማለት ምን ማለት ነው? በእለቱ በቦታው ምንድን ነበር የተከሰተው ተአምር ከሚለው እንጀምር። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ ለመላ ሕዝበ ክርስቲያንና ለድሬዳዋ ነዋሪዎች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ለብርሃነ ጥምቀትና እንዲሁም ደግሞ ለቃና ዘገሊላ በሰላም እንኳን አደረሳችሁ ለማለት ፈልጋለሁ። እንግዲህ እንደሚታወቀው የጌታችን የኢየሱስ ክርስቶስ በዓለ ጥምቀት ጥር 11 ይከበራል። ከዛ በማግስቱ ደግሞ ቃና ዘገሊላ ይከበራል እና ቃና ዘገሊላ ማለት ቃና የሚለው የአንድ መንደር ቦታ ነው ቃና የሚለው ዘገሊላ ብሎ ሁለቱን አጣምሮ ተናግረዋል። ስለዚህ በገሊላ አውራጃ የምትገኝ ቃና የምትባል መንደር ማለት ነው። ይህንን በቀጥታ ቃሉ ያው በቅዱስ ወንጌል በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ተጽፏል እና ምንድነው የሚለው በሶስተኛ ቀን በቃና ዘገሊላ ሰርግ ተደረገ ነው የሚለው። ስለዚህ ቃና ዘገሊላ ማለት ሰርግ የተደረገበት ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተገኘበት ቦታ እንዲህ ደግሞ እናታችን ቅድስት ድንግል ማርያም የተገኘችበት ቦታ ነው እና ቃና ዘገሊላ ማለት ቦታ ነው፣ ሰርግ የተደረገበት ቦታ ነው። ስለዚህ ይሄ ሰርግ መደረጉ ብቻ ሳይሆን በዚህ ቦታ በዚህ ሰርግ ቤት ልዩ ተአምር ድንቅ የሆነ ተአምር ከዚህ በፊት ታይቶ የማይታወቅ ተአምር ስለተደረገ ይህንን የቃና ዘገሊላ ሰርግ እንዲነሳና እንዲከበር ያው በቅዱስ መጽሐፍም በመጽሐፍ ቅዱስም ተጽፏል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በየዓመቱ በደመቀ ሁኔታ ይከበራል ማለት ነው። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ።
መልካም። እስኪ ስለ ተአምራቱ እያነሳን ነበርና መጽሐፍ ቅዱስ ላይ እንዳለ የሚታወቅ ታሪክ ነው፣ ግን እስኪ እሱ ያለውን ታሪክ ሰፋ አድርገው ያብራሩልን። እሺ እንግዲህ ከዚህ በሶስተኛ ቀን ብሎ ጠቅሶታል ራሱ መጽሐፍ ቅዱሱ። ሶስተኛ ቀን የሚባለው ከማን ተነስቶ ነው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተጠመቀ ዕለቱን ሳይውል ሳያድር ወደ ገዳመ ቆሮንቶስ ወደ ጾም ሂደዋል። ስለዚህ ከዚህ ቀን ጀምረን ስንቆጥር ይሄ የጾሙ ስዋዕ 40 ቀን የካቲት 20 ነው የሚያበቃው፣ የካቲት 20። ስለዚህ ከ20 ጌታችን ጾሙን ጨርሶ ልክ የካቲት 20 ከጾሙ ስዋዕን ጨርሶ ወጥተዋል። ከዚህ ዕለቱ ቅዳሜ ይሆናል፣ ማግስቱ እሁድ ነው። ከእሁድ ጀምሮ እስከ ማክሰኞ ያለው ሶስተኛ ቀን ይባላል። ስለዚህ ሶስተኛ ቀን የተባለው ጌታችን ከስዋዕ የወጣበትና ከእሁድ ጀምሮ እስከ ማክሰኞ ያለው። አሁን ሰርጉ ማክሰኞ ነበር ማለት ነው። ማክሰኞ ነበር፣ እሁድ ወጥቶ ከእሁድ ጀምሮ ማክሰኞ ነበር። በዚሁ ዕለት ጌታችን ኢየሱስ ክርስቶስ በሰርጉ ቤት በክብር እንግዳ ሆኖ ተጠርተዋል። ዶኪማስ ይባላል ባለ ሰርጉ ሙሽራው ማለት ነው። ጌታችን ኢየሱስ ክርስቶስ እስከነ ደቀ መዛሙርቱ እንዲገኝ ስለተጠራ እንዲሁም ደግሞ እናታችን ቅድስት ማርያም በዚህ ሰርግ ቤት ነበረ። ስለዚህ በዚህ መልኩ ሰርጉ ሲካሄድ በእለቱ ያጋጠመው ችግር ምንድነው? ያው የተዘጋጀው ወይን ጠጅ አለቀ፣ መሀል ላይ አለቀ ማለት ነው። በዚህ ጊዜ ሙሽራው ወይም እንግዶቹ አጠቃላይ ታዳሚዎቹ ተጨነቁ፣ አዘኑ። ምክንያቱ የሚጠጣ ነገር የለም። እንግዳ መጥቶ የሚበላ ከሌለ የሚጠጣ ከሌለ መቼም ባለቤቱ ምን ያህል እንደሚጨነቅ ምን ያህል እንደሚቸገር ይታወቃል። በዚህ ጊዜ ያው እናታችን ቅድስት ማርያም ስለነበረች ችግራቸውን ስታይ መጨነቃቸውን ስታይ ቀጥታ ወደ ጌታችን ወደ ልጇ ወደ ኢየሱስ ክርስቶስ ሄዳ ወይን እኮ የላቸውም ወይን ጠጁ አልቀዋል ብላ ለመነችው። የሆነ መፍትሄ ነገር እንዲያመጣ ነው፣ የሆነ ተአምር እንዲያደርግ ነው። በዚህ ጊዜ በቀጥታ ጌታችን ኢየሱስ ክርስቶስ ልመናዋን ስለተቀበላት ምልጃዋን ስለተቀበላት ከመልሱ ላይ ይታወቃል መቀበሉን። ስለዚህ ወዲያው እንደዚህ እንዳለች መለስ ብላ ለአሰላፊዎቹ የነበሩት የሚላችሁን ሁሉ አድርጉ አለቻቸው። የሆነ ነገር ሊያደርግ መሆኑን ስለምታውቅ ነው። በዚህ ጊዜ ወዲያው እነሱም ሂደው ምን እናድርግ አሉት። ጋኖች አሉ፣ 6 ጋኖች አሉ፣ የድንጋይ ጋኖች ይሏቸዋል። እነዚህ ጋኖች ባዶ የሆኑት ጋኖች ውሃ ሙሏቸው አላቸው። ወዲያው እነሱም እሺ ብለው ታዘው ማለት ነው ውሃው ሞሉት ማለት ነው። ጋኖቹ በውሃ ሞሏቸው። ከዚያ በኋላ ወዲያው ማለት ነው በድንገት በቅጽበት ውሃው ወደ ወይን ጠጅ ተቀየረ። ተአምራቱ እንግዲህ ይሄ ነው። ውሃው ወደ ወይን ጠጅ እንዲሁ ምንም ሳይናገር በሐልዮ ይላል። ይሄ የሐልዮ ተአምራት ይባላል። እንዲሁ በውስጡ አስቦ ፈቃዱ ስለሆነ እንዲሆን ስላሰበ ሆነ ማለት ነው። ስለዚህ ውሃው ወደ ወይን ጠጅ ተቀየረ። ከዚያ በኋላ ያ የነበረ ጭንቀት ያ የነበረ ችግር ተወገደ ማለት ነው። ስለዚህ እንዲህ አይነት ተአምራት ማንም ሊያደርገው አይችልም። ስለዚህ ተአምራት የሚባለው በቅጽበት የተለወጠ ከዚህ በፊት ያልተለመደ ያልተደረገ ከዚህ በኋላም የማይደረግ ክስተት ስለተፈጸመ ያው ተአምራት የተደረገበት ነው ተብሎ ይጠራል። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። እንግዲህ እንዲህ ከሆነ ቀኑ የካቲት 23 ከነበረ ዕለቱ አሁን በጥር 12 ላይ የሚከበርበት ምክንያት ደግሞ ሊቃውንቱ ምን ይላሉ? የውሃው በዓል ከውሃው ጋራ አንደኛው ምክንያቱ ይሄ ነው። የውሃ በዓል ከውሃ ጋራ ማለት
ጌታችን ኢየሱስ ክርስቶስ የተጠመቀው በውሃ ነው። ስለዚህ በውሃ ስለተጠመቀ በውሃ ውስጥ ግን ብዙ ምስጢር አለ። እንግዲህ የድህነት ምስጢር አለ፣ የልደት የመወለድ ምስጢር አለ። ይህ ሁሉ በውሃ ውስጥ አለው። ነገር ግን በውሃ ነው የተጠመቀ። አሁንም ይሄንን ውሃ ወደ ጠጅ የተለወጠበት ጊዜ እንዲሁ አውረ ከጌታችን ኢየሱስ ክርስቶስ የተጠመቀበት የውሃ ዕለት አውረ እንዲከበር ወስነዋል ማለት ነው። አንደኛው ምክንያት ይህንን ነው። ሁለተኛው ምክንያት ደግሞ እንግዲህ የነበረው ሰርግ ነው። ሰርግ ቤት ነው ብለናል። ሰርግ ማለት ደስታ ነው፣ የሚበላበት፣ የሚጠጣበት፣ የሚታረድበት ነገር ነው ማለት ነው። ብዙ ጊዜ ደግሞ የካቲት ላይ አብይ ጾም ነው የሚለው ጾም ነው። በሀገራችን ባህል ስንመለከት ጥር ላይ ሰርግ የሚፈጸመው አጠቃላይ ጥር ላይ ነው። ስለዚህ ይሄ የደስታ በዓል ከዚህ ከደስታ በዓል መሆን አለበት ተብሎ በእነዚህ ሁለት ምክንያቶች ወደ ጥር 12 መጥቶ እንዲከበር ሆነዋል ማለት ነው። ዋናው ምክንያቱ ይሄ ነው። ብዙ ውስጥ የሚኖረው ዋና ምክንያቱ ይሄ ነውና በዚህ ምክንያት ነው ማለት እንችላለን። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። እንግዲህ ኢየሱስ ክርስቶስ በቃና ዘገሊላ ተገኝቶ ውሃውን ወደ ወይን ቀይሯል እና ይሄ ድንገተኛ እዛ ስለተገኘ የተደረገ ተአምር ነው ወይንስ ደግሞ በዓላማ የተደረገ ነው? ኢየሱስ ክርስቶስ በቦታው ላይ ስለተገኘ ነው ወይስ ቤተክርስቲያናችን ኢየሱስ ክርስቶስ እዛ መገኘት ራሱ ተአምር የመጀመሪያው ተአምር ነው ተብሎ ደግሞ ይነገራል። በቤተክርስቲያናችን ኢየሱስ ክርስቶስ ያደረገው የመጀመሪያው ተአምር ነው ይባላልና የመጀመሪያውን ተአምር በሰርግ ቤት ማድረጉስ ለእኛ ለክርስቲያኖች ምን እንድንማር የተፈለገ ነገር ይኖር ይሆን? አዎ የመጀመሪያ ተአምር መባሉ ከዚህ ከጾም ከወጣ በኋላ ያደረገው ተአምር ማለት ነው እንጂ ከዛ በፊት ብዙ ተአምራት ነበሩ። ከጾም ከሱባኤ ከወጣ በኋላ ለመጀመሪያ ያደረገው ገና 3 ዓመት ከ3 ወር ደግሞ ቀጥሎ ያስተምራል። ከዛ ይቀድማል ማለት ነው። የመጀመሪያ የሚባለው ይህን ነው መጀመሪያ ማለት ነው። እና ይሄ ዓላማ ያለው ነው፣ በዓላማ የሆነ ነው። ይሄ እንዳለ ሆኖ ግን አንደኛ ምን ያሳያል? የሙሽራው እና የሙሽራው ወላጆችም ሊሆን ይችላሉ። የሙሽራው ደግነትና እምነት ያሳያል። አንደኛ ያለ እምነት የሚደረግ ነገር የለምና ይሄ ሙሽራ ሲያዘጋጅ ማለት ነው ጌታችን ኢየሱስ ክርስቶስ በወቅቱ መምህር ነው። በወቅቱ ጌታችን የሚያምኑት ያው አምላክ መሆኑ ያምናሉ። አስተማሪ ነው፣ ትልቅ ሰው ነው፣ ይጠቅመኛል፣ ቡራኬ ያገኛለሁ ብሎ ወደ ሰርጉ ቤት እንዲመጣ ማድረጉ ሰውየው እምነት እንዳለው ያሳያል። ስለዚህ መነሻው አንድ እምነት ነው። ይህ ከሆነ ጌታችን ተጠርቶ ሄደዋል። ዓላማው ደግሞ ትክክለኛ ትምህርትን ትክክለኛ ተአምራትን በማድረግ ሰዎች እንዲያምኑ ለማድረግ ነው። ሰዎች እንዲያምኑ እንደገና በሰርግ ቤት መገኘቱ ራሱ ሰርግ እንደሚታወቀው በሁሉም መጻሕፍት ሰርግ ቅዱስ ነው፣ ጋብቻ ቅዱስ ነው ማለት ነው። ጋብቻ ቅዱስ ነው። ሰው መኖር ያለበት በሁለት ዓላማ ብቻ መሆኑን በመጽሐፍ ቅዱስ ተቀምጠዋል። አንደኛ በጋብቻ ተወስኖ መኖር ነው። ሁለተኛ ደግሞ በድንግልና ተወስኖ ፈጣሪን እያመሰገነ መኖር ነው። የመጀመሪያው ይሄ ሁሉም በአብዛኛው የሚኖርበት በጋብቻ ስርዓት ነው። ስለዚህ ጌታችን ጋብቻን ለመባረክ ጋብቻ ቅዱስ እንደሆነ ብዙህ ወተባዙ የሚባል ተውሎ የሚታዘዝበት የሚፈጸምበት መሆኑን ለማስረዳት ነው። ስለዚህ ሰው ሁሉ በጋብቻ በዓላማ ይልቁንም ደግሞ የተቀደሰ ጋብቻ የሚያሰኘው እዚህ ያሳየናል። የተቀደሰ ጋብቻ መሆኑ ምንድነው? አሁን እንዳልኩት አንደኛ ጌታችን ኢየሱስ ክርስቶስ ተጠርተዋል። ደቀ መዛሙርት ሐዋርያት ተጠርተዋል። ድንግል ማርያም ተገኝታለች፣ ተጠርታለች። ስለዚህ በቅዱሳንና በራሱ በዋና በባለቤቱና በቅዱሳን የተባረከ ጋብቻ ነው ማለት ነው። ቅዱስ ጋብቻ የሚያሰኘው ይህንን ነው ማለት ነው። ስለዚህ ይህንን እውቅና ለመስጠት ባርኮ ለሌላ አብነት እንዲሆን ትምህርት እንዲሆን ያደረገው ነው እና ይሄ የመጀመሪያ ተአምር ነው። ታላቅ ተአምርም ተብለዋል። እንደገና አምላክነቱን ለማስረዳት ይላል። አምላክነቱን ለማስረዳት ጌታችን በዚህ ጋብቻ ተገኝቶ የጌትነቱን ስራ ሰራ ይላል። አምኑ በቶ አርዳዩ ደቀ መዛሙርቱ ደግሞ አመኑ ይላል። ይህንን ተአምራት ሲያደርግ
እውነተኛ አምላክ፣ እውነተኛ መምህር፣ እውነተኛ ኢየሱስ ክርስቶስ የባሕርይ አምላክ መሆኑን ለማሳመንም ጭምር ያደረገው ነው እና በርከት ያሉ ዓላማ ወይ ምስጢር ያለው ስለሆነ በእነዚህ ማየት እንችላለን ማለት ይቻላል። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። ፕሮግራማችን ተከታታዮች እየተካተላችሁ የምትገኙት ከድሬዳዋ ብዙኃን መገናኛ ድርጅት የቃና ዘገሊላ ልዩ የበዓል ፕሮግራም ነው። እንግዲህ ከአባታችን ጋር ቆይታ እያደረግን እንገኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። እንግዲህ አባታችን ጥያቄያችንንም እያገባደድን ነው። ስለ ቃና ዘገሊላ ስለ ሰርግ እያነሳን ነውና አሁንም ሲያነሱት እንደነበረው ሰርግ ቦታው ላይ የእመቤታችን መገኘት የሐዋርያት መገኘትን አስመልክቶ አሁን ላይ በጋብቻዎች ሲደረጉ ያሉ ይታወቃሉ። ባህላዊ ጋብቻና ሃይማኖታዊ ጋብቻ የሚባሉ ነገሮች የተካሄዱ ነው የሚገኙትና እንደ አንድ ክርስቲያን ምን አይነት ጋብቻዎችን መከተል አለበት? የቃና ዘገሊላን አሁንም ደግሞ ያከበርነውን የጥምቀትና የከተራን በዓልም ስናከብር በምን አይነት መንገድ መከበር ነው ያለባቸው? ክርስቲያናዊ የሆነው ጋብቻችን የትኛው ነው? ክርስቲያናዊ የሆነው የበዓል አከባበራችንስ የትኛው ነው የሚለውን እንደ መልእክትም እንዳስተላልፉልን። አዎ እንግዲህ የጋብቻ አሁን እንዳየነው ብዙ ተአምራት የተደረገበት ለዚህ ታሪክ በዚህ መልኩ ታሪኩ እንዲነገር የተፈለገው የቻለው አሁን ይሄንን ራሱ ጌታችን የተገኘበት ድንግል ማርያም የተገኘበት ሐዋርያት የተገኙበት ቅዱስ ጋብቻ ይሄንን አርአያ ሆኖ ለሁሉም ትምህርት እንዲሆን ነው በመጽሐፍ ቅዱስም የተጻፈው በየዓመቱም የሚከበረው። ሁሉም ክርስቲያን ይህንን አርአያ አድርጎ ይህንን ዓላማ ጌታችን የተገኘበት ዓላማ ወይም ያስተማረው ዓላማ ተከትሎ በዚህ መልኩ ህይወቱ እንዲመራ ነው የሚፈለገው። በዚህ መልኩ እንዲሆን ክርስቲያናዊ ህይወት የሚባለው ይህንን ነው። ስለዚህ ጋብቻ ቅዱስ እንዲሆን ብዙ የተቀደሱ ልጆች፣ ካህናት፣ ዲያቆናት፣ ጳጳሳት፣ ነገስታት፣ ሌሎችም ቅዱሳን ምእመናን የሚገኙበት ነው ጋብቻ ማለት። ስለዚህ ይህ ሁሉ ዓላማ ያለው ጋብቻ እንዲሁ በዘፈቀደ ህጋዊ ባልሆነ ነገር እንደገና ወዲያው ዛሬ ተደርጎ ነገ የሚፈርስ ዋስትና የሌለው ተባርከዋል አይባል ተቀድሰዋል አይባል መሆን የለበትም። ስለዚህ በደንብ ታስቦበት ወጣቶች ጋብቻቸው ሲያስቡ ከወላጆች ጋራ ተመካክረው ከንስሐ አባቶች ጋራ ተማክረው የመጽሐፍ ቅዱስ ምስጢርንም በመጠኑ አውቀው ይህንን ተአምርም አውቀው ከዚህ ጋር አስተሳስረው የተቀደሰ ጋብቻ የተቀደሰ ህይወት እንዲኖራቸው ለትውልድ የሚተላለፍ በዚህ መልኩ እኮ ነው ጋብቻቸው የፈጸሙ በተክሊል በቁርባን ተብሎ እንዲነገርላቸው እንደዚህ ታሪክ ማለት ነው እንዲነገርላቸው ለማድረግ ማሰብ አለባቸው፣ መጸለይም አለባቸው። ያው እምነት ነው ወሳኝ። ከህፃነት ጀምሮ ያው ትምህርትም ያስፈልጋል፣ ሃይማኖታዊ ትምህርት እምነትም ያስፈልጋል። ይሄን እንዲሳካላቸውም ጸሎት ያስፈልጋልና በዚህ መልኩ ማድረግ ይገባቸዋል። አሁን የሚታዩ ነገሮች የሚያስደስቱ አይደሉም፣ የሚያስደስቱ አይደል ብዙ ማለት ነው። ስለዚህ በዚህ መልኩ መሆን የለበትም። እንዲያው በሆነ ነገር እንኳን ተሳስቶ በዚህ መልኩ ካልተከናወነ ስላለ ማለት ነው እንግዲህ እንደዚህ አይነት ስለምናይ ተመልሶ በንስሐ ማደስ ያ በቁርባን ካደሱት የተቀደሰ ይሆናል፣ ደግሞ ወደ መስመሩ ይገባል። በዚህ መልኩ ያላደረጉት በንስሐ ተመልሰው ህይወታቸው የተቀደሰ እንዲያደርጉ ማድረግ፣ ገና በሂደት ያሉት ደግሞ በዚህ መልኩ አሁን ባልነው መልኩ ጋብቻቸውን እንዲፈጽሙ ነው የቤተ ክርስቲያን ፍላጎትም የእግዚአብሔር ፈቃድም አጠቃላይ የሰው ልጅ ህይወት የሚቀድሰው ዓላማም የተቀደሰው ይህ ስለሆነ ይሄ እንዲታሰብ መምህራንም ካህናትንም ይህንን ለልጆቻቸው እንዲያስተምሩ እንዲመክሩ አቅጣጫ እንዲያሳዩ ይፈልጋል ማለት ነው። የቤተ ክርስቲያን ዓላማ ነው ይህንን ነው እና በዚህ መልኩ ቢሆን ነው በዓሉ ስናከብር እንግዲህ በዓሉ የሰላም በዓል ነው፣ የፍቅር በዓል ነው፣ የአንድነት በዓል ነው። የጥምቀት በዓል አሁን ስናየው የአንድነት የፍቅር እንግዲህ ጌታችን ሲጠመቅ መንፈስ ቅዱስ ወረደ ነው። አሁን መንፈስ ቅዱስ ደግሞ የሰላም ተምሳሌት፣ የሰላም አርአያ፣ የሰላም መሪ፣ ሰላምን የሚያስተምር ሰላምን የሚሰብክ ነው።
መንፈስ ቅዱስ ጌታችንም እንደዚህ የሰላም አለቃ ይላል። ስለዚህ በሰላም በፍቅር ይልቁንም ደግሞ ይሄ ሃይማኖታዊ በዓል ስለሆነ በምስጋና ቤተክርስቲያን በመገኘት በምስጋና አሁን ደግሞ ይሄ ታቦታቱ የሚወጡበት ስለሆነ ታቦታቱን አጅቦ በማድረስ እያመሰገኑ እየዘመሩ እንዲሁም ሌሊት ደግሞ በማህሌት በኋላም ደግሞ እንደዚህ ታቦታቱን በማክበር መንፈሳዊነት በተላበሰው ሁኔታ ማክበር ያስፈልጋል። ወጣ ብሎ እንዲሁ ዝም ብሎ አንዳንድ ጊዜ ባህላዊ ነገር ሲያጠቃ ማለት ነው ወዳልሆነ ነገር ከጭፈራ የተያዘ ጋራም ሊሆን ይችላል፣ ከመጠጥ የተያዘ ሊሆንም ይችላል። አላስፈላጊ የሆነ ወጪ ወይም ደግሞ ማባከን አይነትም ሊሆን ይችላል። በዚህ መልኩ መሆን የለበትም። መንፈሳዊነት በተላበሰ ክብር ጽድቅ የሚገኝበት ስለሆነ በዚህ መልኩ ነው መሆን ያለበት ሃይማኖታዊ በዓል እንጂ ዝም ብሎ ወደ ዓለም አይነት መግባት የለበትም። እንደገና ከጎረቤቶቻችን ጋራ በመከባበር በመፈቃቀር በመተሳሰብ አይነት መሆን አለበት ነው መልእክቱ። ድሬዳዋ እንደምናውቀው ያው ድሬዳዋ ከተማችን በጣም በዚህ ጥሩ ነው። ህብረተሰቡም ደግ ነው፣ ጥሩ ነው። አካባቢውም ለምሳሌ መልካም ነገር ቢጠቀስ ጥሩ ስለሆነ ከኛ እምነት ውጭ የሆኑ ህብረተሰብ ያሉት ታቦታቱ ስናወጣም ስናስገባም ብዙ ጊዜ ስናያቸው ታቦቱ ሲመጣ ቁሞ የማሳለፍ ውሃ የማቅረብ አለ። እንደዚህ የሚበላ ነገርም ቀለል ያሉትን የማቅረብ ሁኔታ የመተባበር ሁኔታ ይታያል። እነዚህ ተጠናክረው መሄድ አለባቸው። ምክንያቱ ማህበራዊ ኑሮ ነው። አብሮ ለመኖር ሌላ ምንም አማራጭ ነገር የለም። በሃይማኖት አንድ አይደለንም፣ ግልጽ ነው። ነገር ግን እቺ ምድር ግን ለሁላችን ናት፣ ሁላችንም የምንኖርባት ናት። እቺ ከተማ ማለት ነው። ተፈቃቅረን ተሳስበን ካልኖር ማን ይኖራል? እዚህ አንዱን አጥፍቶ አንዱን መኖር አይቻልም አይደለም። ስለዚህ በዚህ መልኩ በዓሉ ማክበር ያስፈልጋል። ይሄ ተጠናክሮ መሄድ አለበት። ሁሉም ክርስቲያን ለዚህ ዝግጁ መሆን አለበት ለማለት ነው። አጠር ባለ ሁኔታ ይህንን ነው። እነዚህ ግን ዋናዎቹ በተለይም እንደ ቤተ ክርስቲያን ማለት ነው። ለቤተ ክርስቲያን ልጆች ይሄ ሰርግ ቤት ጎልቶ ደግሞ የእመቤታችን አማላጅነት የታየበት ብዙ ጊዜ የእመቤታችን አማላጅነት አሁን ወዲያው ሲያልቅ እኮ ወዲያው ነው ልመና ማማለድ የጀመረች፣ ዝም አላለችም። አንደኛ ርህሪት መሆኗ ነው የሚያሳየው። ርህሪት መሆኗ እንደገና አማላጅ ለሰው ልጆች የምትጨነቅ መሆኗን ይሄ ደግሞ በተግባር ወዲያው ነው የፈጸመው ጌታችን ኢየሱስ ክርስቶስ። ጊዜው አልደረሰም የሚል ቃል ተናግረዋል። ይህ ራሱ የቻለ ምስጢር ያለው ስለሆነ እውነተኛ ወይኑ በመስቀል ተሰቅሎ የሚያፈሰው ደግሞ ዓላማ ዋናው ስለሆነ ያንን ገና ለመሆኑ ለማሳየት እንጂ ያነ እርሷን የለመነችው ላለመቀበል ወይም እንዳልተቀበላት የሚያሳይ በፍጹም አይደለም። ምክንያቱም በተግባር ተረጋግጧል፣ ወዲያው ተረጋግጧል። እሷም የሚላችሁ ሁሉ አድርጉ ብላ እንደሰማት ስለታወቀ ነው። ስለዚህ ጥሬ ንባብ ይዞ ሂዶ ያልሆነ ትርጉም መስጠትም አያስፈልግም። ስለዚህ የጌታችን ኢየሱስ ክርስቶስ አምላክነቱን፣ ጌትነቱን፣ ካህሊነቱን ሁሉን ማድረግ የሚችል ውሃውን ወደ ወይን የሚለውጥ አምላክ መሆኑን ይህንን ደግሞ ወደ ዋና ምስጢር ስንወስደው ራሱ ይሄ አልጫ ሆኖ የነበረ የሰው ሕይወት እንደ ድንጋይ ፈዞ የነበረ የሰው ሕይወት 6 ድንጋዮች ራሱ የምንላቸው ራሱ የሰው ልጅ ወደ ቀደመ ሕይወቱ ወደ ዘላለም ሕይወት ወደ ድህነት ወደ ልጅነት የሚደርስበት ጊዜ መድረሱን የሚያመለክት ነው። በውሃ ብቻ የሚያልፍ አይደለም ተአምራቱ። ስለዚህ የኛ የክርስቲያን ሕይወት የሚለወጥበት ወደ ጽድቅ ወደ ሕይወት ወደ ዘላለም ሕይወት ወደ ድህነት የሚደርስበት ጊዜ እንደደረሰ ይሄ ደግሞ ራሱ ጌታችን ኢየሱስ ክርስቶስ እንደሚፈጽመው ዋናው ወይን የዘላለም ሕይወትን የሚያስገኙ ወይን ደግሞ በመስቀል ተሰቅሎ የሚያድንበት ጊዜ እንደደረሰ የሚያሳይ ምስጢር ነው። ስለዚህ ብዙ ምስጢር ስላለው ይህንን በማሰብ ጠለቅ ያለ ስለሆነ በዚህ መልኩ በዓሉ በደስታ በፍቅር በዝማሬ በመተባበር በመከባበር ማክበር ይገባናል ለማለት ፈልጋለሁ።
ክቡራትና ክቡራን የፕሮግራማችን ተከታታዮች ስትከታተሉት የቆያችሁት ከጥምቀት ማግስት የቃና ዘገሊላን አስመልክተን ወደ እናንተ ስናደርስ የቆየነውን ልዩ የበዓል ፕሮግራማችንን ነው። ፕሮግራሙን ወደ እናንተ እየመራሁኝ እኔ አብይ አለሙ በካሜራማን እስራኤል እንዲሁም ደግሞ ምንተስኖት ጋር አብረን ቆይታ አድርገናል። ፕሮግራሙን ደግሞ ከእናንተ ጋር አብረን ስንጨዋወት ሲያስተምሩን የነበሩን የድሬዳዋ ሀገረ ስብከት ምክትል ስራ አስኪያጅ እንዲሁም ደግሞ የመጽሐፍት መምህር መጋቤ ሐዲስ አባ እንባቆም ገብረ ኪዳን ጋር ነው አብረን ቆይታ ያደረግነው። በዓሉ የሰላም፣ የፍቅር፣ የመተሳሰብ እንዲሆንላችሁ እንመኛለን። መልካም ሳምንት፣ ቸር ሰንብቱ። በእደ ዮሐንስ